አብርሃም ከማርዳ ጋር ተገናኘ። ማርዳና ሳቤላ ሲተቃቀፉ አብርሃም ከልቡ እየየ ብሎ አለቀሰ። አብርሃም አሁን ላይ ሳቤላ እናቷን አግኝታ ተጠምጥማ ስታለቅስ የመጨረሻም ልቡ ተሰበረ። ነገር ግን ልዩ ለሳቤላ ቃል ገብታላት ነበረ። እናቴን እፈልጋለሁ እናቴን አገናኝ ስትላትም እሷም እሺ ችግር የለውም አገናኝሻለሁ ብላት ነበር። እናም አሁን ስትላት በሰዓቱ ልዩ ስለተርበተበተች ለማርዳም ሄዳ ልጅሽ እናቴ ታስፈልገኛለች እናቴን አፈቀችኝ እያለች እያለቀሰችልሽ ነው። ስለዚህ ምን ትጠብቂያለሽ? አለዛ ከቤት ወጥቼ ሄዳለሁ እያለች አስቸግራኛለች በማለትም እውነታውን ለማርዳ ነገረቻት። ማርዳም ከዚህ በኋላ ምን እጠብቃለሁ? የልጄ ናፍቆት ሲያሰቃየኝ ኖረ። ልጅንም በናፍቆት እየቀጣዋት ነው። ከቤቴ ወጥቼ የሄድኩትም ለሷ ብዬ ነው። አሁንም እሷን የምጎዳ ከሆነ ምንድን ነው የልፋቴ ጥቅም? መሄድ አለብኝ በማለትም ማርዳ እቤት ሂዳ እንግዲህ እናትሽ ነይ ስትላትም ሳቤላ የመጨረሻ ደነገጠችም። እናቷን አቅፋ ማልቀስ ጀመረች። አብርሃም እንግዲህ ማርዳን ሲያያት ምን አለ በድንጋጤ። ማርዳ ወደ አብርሃም ቀርባ አባቴ እንደትነህልኝ አለችና ሁሉንም ነገር አስረዳችው። በዚህን ሰዓት ማርዳ ወደ አብርሃም ሕይወት በመመለሷ በቅናት እየጨለለች ያለችው እንግዲህ በሚያሳዝን ሁኔታ አሁን ላይ ዲና ደም እንባ እያለቀሰች ትገኛለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ሳቤላ ቀጣይ ፓርት ይዘመተናል። እጅግ በጣም የሚያሳዝን የማርዳ ታሪክ። ማርዳ እንግዲህ የካንሰር በሽተኛ ነች ስትባል ልጇንና ባሏን ስለምትወዳቸው ልባቸውን አልሰብርም ብላ ከቤቷ ሂዳ ወታ እየተሰቃየች ባለችበት ሰዓት አሁን ላይ የልጇን ናፍቆት ሲበዛባትም ወደ ልጇ አካባቢ ተመለሰች። አብርሃም ልጁን ለማዳን ቤቱን ለመሸጥ ዝግጁ ሆኖ ባለበት ሰዓት ባርኮ አሁን ላይ ናንሄር ሲባልም ይህን ቤት ልሸጠው አልችልም እያለ ግን አብርሃም እንደዚህ መሆን የለበትም ለምን እኔኮ እያለ መላላጥ ጀመረ። እንዴት ማለት እንዴ? በቃ እኔ ቀጠሮ አለኝ አለው። ምን? እኔ ቀድሜ አስይዤህ ነግሬ እንዴት ሌላ ቀጠሮ ትችላለህ? ልትይዝ ትችላለህ? በቃ ችግር የለውም። ይሄ እኮ ሳቤላ ህይወት የማተርፍበት ቤት ነው። ቤቴን ለመሸጥ ግዴታ ተገድጀ ነው ሲልም አቤ በቃ ቶ ማለት ሌላ ጊዜ እንሄዳለን፣ እኔ አስቸኳይ ቀጠሮ ስላለብኝ እዛ መሄድ አለብኝ ሲለውም ሄድ ችግር የለውም እኔ ሄጄ ሽጬ ቤቴን እመጣለሁ አለው። ምን? አዎ ምን ነው? ይሄ ሊሆን አይችልም፣ አትሄድ። ለምንድን ነው የማልሄደው? ቆይ አንተ ምንድን ነው ተቅድም ጀምሮ ሀሳብ ወይስ ቤቱ በመሸጡ ደስተኛ አይደለም? ይህ ቤት ተሽጦ የሳቤላ ህይወት መትረፍ አለበት፣ ሳቤላ መትረፍ አለባት እያልኩ እኮ ነው አለው። እና ታዲያ እናማ መሄድ አለብን፣ እኔ ሄዳለሁ፣ አንተ ፈለክበት ቀጠሮ መሄድ ትችላለህ ሲለውም አብርሃም እኔ ልለውበት አንተ መሄድ አችልም ብቻ ሲለውም እኮ ለምን በቤቴ እያዘዝከኝ ነው? በገዛ ንብረቴ የፈለግኩትን ማድረግ አልችልም አለ አብርሃም ተናደደና። ባርኮም እንደዛ ማለት አይደለም ብቻህን ብዬ ነው። ምን ነው? በቃ እከተልሃለሁ። እንዴ ለምንድን ነው የምትከተለኝ? ቀጠሮ አለኝ ብለሃል፣ ቀጠሮ ጋር መሄድ ትችላለህ። እኔ ደግሞ ብቻዬን ሄጄ ሽጬ እመጣለሁ፣ በቃ አለቀ ሲለውም አቢ እንደዛ ማለት በቃ የኔ ቀጠሮ መቅረት አለበት። አትቅር አልኩ እኮ። አይ ብቻንማ መሄድ የለብህም። ወይኔ ባርኮ አለ። ምን ማለት ነው?
አንተ ሰውዬ ጤነኛ ነህ ግን? አይ ጤነኛ ነኝ አለ። በቃ እንሄድ ሲልም አባቴ ወዴት ነው? ለካ አልነገርኩሽም። ያንን የበፊቱን ቤት ለመሸጥ ከደላላ ጋር ተገናኝቼ ገዢው ተገኝቷል። እሱን ለማገኘትና ሽጬ ለመንጣን ነው ሲላትም ምን ጭራሽ ይሄ ቤት ሊሸጥ? አብርሃም እኔ እኮ ሚስትህ ነኝ ሳታናግረኝ አለችው። እና እንደገና ደግሞ በዛ ላይ በፍጹም ሊሸጠው አችልም። ለምን በገዛ ቤቴ የሚከለክለኛል አላት። እንደዛ ሳይሆን ገዥ እንደተገኘ አልነገርከኝም፣ ደላላ እንዳናገር ካልነገርከኝም እንዴት እንደዚህ ታረጋለህ? እኔ እያለሁ አለችው። እና አንቺ ምን አንቺ እያለሽ ልጅ ትሙት ለምትናገሪው ነገር እያሰብሽ ተናገሪ ድና ናኔድ ባርኮ በማለትም አብርሃም ተያይዞ ሄደ። በዚህን ሰዓት አብርሃም እንግዲህ ሄዶ እዛኛው ቤት ለእንጅረኑ ደውሎ ገዥዋ እየመጣች ነው አለው። በዚህን ሰዓት እንጅረኑ የላካት ገዢ የማርዳ እህት ናት ለካ። እናም ሆን ብላ ስለሆነ አብርሃምና ባርኮ ሲጠብቋት ባርኮም በቃ እንሄድ እየጠበቅናት እኮ አልመጣችም አለው። እንዴ አሁን መተህ አሁን ምን ያክል ጠብቀናት ነው እያልመጣችሁ? ተረጋጋ እንጂ እስክመጣ መጠበቅ አለብኝ ወይስ ምንድን ነው? በቃ ነገረ ስራ እየተመቸኝ አይደለም አለው። እንደዛ ማለት አይደለም። በቃ ብትፈልግ ኑሮ መግዛት ብትፈልግ ወዳው ትመጣ ነበር፣ እስካሁን አትቆይም ነበር አለው። ባርኮ በቃ መሄድ ትችላለች፣ ሂድ፣ እኔ ጠብቄ ሽጬ እመጣለሁ። እንደዛማ ብቻዬን አልተውህም። ለምን? ሂድ በቃ ቀጠሮ አለብኝ ብለሃል፣ መሄድ ትችላለህ ሲለውም ምንም ነገር ከሳቤላ ህይወት አይበልጥብኝም አለ አብርሃም። ባርኮ ወይኔ ባርኮ እንደዛ የለፋኸው እንደዛ የደከምከው ለዚህ ነው? በፍጹም አሳልፈ ማሰጥ። ቤቱ ይሸጥ፣ ግን ደግሞ ቤቱ ብሩ የኔ ነው አሳያለሁ፣ አንተም ማትረባ ደነስ እያለ እንግዲህ በሚያሳዝን ሁኔታ አብርሃም ጋር ቆሞ ሌላ ማሰብ ጀመረ። እናም ባርኮ ምንም ደስ አላለኝም። የሳቤላ ህይወት መትረፍ ላንተ ምንድን ነው የሚያሳስበው እንዴ? ገና ቅድም ጀምረህ እየተናገርከኝ ያለው ነገር በጣም አስቀያሚ ነው። በቃ እኔ የቤተሰብ አካል እንዳልሆንኩ እያደረግክ ነው። ግን ደግሞ እኔ ታግሻለሁ በቤተሰብ መካከል የሚፈጠር ነው ብዬ አብርሃም አለው። አይ ምንም ደስ አላለኝም። ወይስ ለእህት እያገዝክ ነው ሲለውም እኔ ምንም ያረኩት ነገር የለም አለ። በዚህ አጋጣሚ ስልኩ ሲደወል እየመጣው ነው ብላ ደወለች። እሺ ነይ እየጠበቅንሽ ነው በማለትም ሄድና በሩን ከፍተን እንጠብቃት አለው። በዚህን ሰዓት ባርኮ በጣም ተናደደ። ስትመጣ የማርዳ እህት ናት። ሳሮን ሶሎሜን አላት። እንዴት ነህ? እኔ ደግሞ ቤት ልገዛ ደላላ ሳናገር አንተን ስልክ ሰጡኝ። ያንተ ቤት ነው እንዴ አለችው። ምን? አንቺ ሆን ብለሽ እንጂ ቤት መግዛት ፈልገሽ አይደለም ሲላትም እውነት ያንተ ቤት መሆኑን አላውቅም ነበር አለችው። ምንድን ነው የምትፈልጊው ሲላት ቤቴ እኮ ነው። ኧረ እባክህ የቤተሰቦቼ ቤት ነው። በቤተሰቦቼ ንብረት ደግሞ አንተ እንደፈለክ ስትሆን ማየት አልችልም አለችው። ምን እያልሽ ነው አላት። አዎ አልችልም፣ ስለዚህ እንድትፈነጭበትም አልፈቅድልህም አለችው። የተረገምሽው በማለትም አብርሃም ተመሳጭቶ ወደ ቤት መምጣት ጀመረ። ባርኮ ሴትዮዋን ልብ ብሎ ካየ በኋላ የመጨረሻ ቤቱ ባለመሸጡ ቢደሰትም ግን ሴትዮዋን ልብ ብሎ አይቷታል። ባርኮ እሷን አግቶ ንብረቱን በራሱ ቤቱን እንድታደርግለት የፈለገ ይመስላል። ልዩ እንግዲህ አሁን ላይ ሙልጭ ደውላለት ስልክ አላነሳም። ታነሳ በኋላ መጥፎ ነገር ስለተናገራት በጣም ጎድቻዋለሁ እያለ ማልቀስ ጀመረች። ዶክተር ረብቃ አንቺ ሰው ስትረጅ እንጂ ሰው ጎጂ አይደለሽም አለቻት። ረብቃ እኔ ራሱ ደሬ በፍጹም አይደለሽም፣ ለሰዎች የምትሞች ምስኪን ሴት ነሽ አለቻት ዶክተር ረብቃ። በዚህን ሰዓት እሺ በማለትም ተረጋጊ
ተደወለ ታወሪዋለሽ፣ ካልደወለ ደግሞ እኔ ያለሁ እኔ እነግረዋለሁ፣ አስታርቃችኋለሁ ስትላትም አንቺ እያለሽልኝ የእውነት ደስ ብሎኛል አለቻት። በቃ ሂጂሽን ታጥበሽ ረፍት አድርጊ አለች። በዚህን ሰዓት ሳቤላ የድና ስልክ ሲደውል እናቴ እናቴ እያለች ይዛላት ሄደች ወደ ሳሎን። ድና በአብርሃም ተናዳ ስለነበረ እናቴ ያሳጣሽ ምን አባሽ ሆነሻል አለቻት። እናቴ ስሜ የማን አባሽ እናት ነው አለቻት። በዚህን ሰዓት ሳቤላ በጣም ከፏት። ስልክሽ እየደወለ ነው ስትላትም ስልኩን አንስታ ጥፊ ከዚህ አለቻት። ሳቤላ አባቷ ክላስ ሄዳ ቆልፋ ማልቀስ ጀመረች። እናቴ እፈልግሻለሁ፣ ታስፈልግኛለሽ፣ የት ነሽ እያለችም እየየ ማለቱን ስትቀጥል ድና ምን ሆኜ ነው እንደዚህ ልናገራት እኮ አልችልም ነበር። ይች እኮ እንደፈለግኩ የምጫወትባት ካርዴ ናት። ለምን እንደዛ አረግሽ ድና? አሁን ሄደሽ ቅርታ ማለት አለብሽ በማለትም ወደ ሳቤላ ስትሄድ ሳቤላ በሩን ቆልፏ እያለቀሰች ነው። እናትሽን ይቅር አታያትም? ይጸጸትሻል እያለ መለመን ጀመረች ድና። በዚህን ሰዓት ሳቤላ ራሷን ይዛ ጆሮዋንም በእጆቿ ይዛ የድናን ድምፅ ላለመስማት እያስመሰለች መሆኑን ስለገባት ማልቀስ ጀመረች። በዚህን ሰዓት አሀ አከፍችም አይደል? አሁን አባትሽ ሲመጣ ነገር ታቀጣጥያለሽ፣ በሳት ላይ ቤንዚን ተርከፈከፈ ማለት አሁን ነው በማለትም ሄደች። ልዩ ምግብ ሰርታ እንግዲህ ክቼን ስገባ ሙልጭ እየሰራ የሚያበላት አስታውሳ አዘነችም፣ እጇን ቆረጠች። ለሳቤላ ምግቡን ይዛ ሂዳቤ ስትላትም ሳቤላ በሩን ስቆረቁር ልዩ በሩን ስቆረቁር ዝም አለች። እርግቤ ለምንድነው በሩን የቆለፍሽ? ከመቼ ወዲህ አለችላት። ልዩ ብላ ከፈተች። አዝናም አየቻት። ምን ሆንሽብኝ እርግቤ ምን ሆንሽ ስትላት ምንም። እናቴ የት ናት? እናቴ ሞታለች? አረ በፍጹም በሕይወት አለች። ካለች አገናኝ ልዩ። እሺ አገናኝሻለሁ። የምርሽን ነው? አዎ አሁን ብዬ። እሺ የት ነው? መቼ? እንፈልጋታለን ሳታገኛን ነው እንዳለች የምትይ ብላ ልዩንም እምቢ ብላ ሳቤላ አለቀሰች።